አንቺ አርፋሽ ተቀመጪ ሰማሽኝ አይደል ወይ ተረጋጋ ምንድነው የምትለኝ ዞር በል ተረጋጋ ህይወቴን አበላሽሽ ምንድነው የምትይኝ አንቺ አርፋሽ ተቀመጪ ህይወቴን አበላሽ ሃይማኖቴ ሳይሆን እንዳለ ህይወቴን አመሳት ምንድነው የምትሰኝ ምን ያርክሽ ነው ባለትዳር ነው ዙሮ አንድ ላይ ነው የምናድረው እና ለኔ ያላት ስሜት በጣም የተለየ ነው ስለ የሆነ እሷ እዚህ በመጣ ከጀመረች በኋላ በቃ ለይቱ ሴሰኝነት ነገር አለ እንደዛው ሆናለች ልጅቱ እና በቃ ለኔ ያላት አመለካከት ሌላ ነው እና በቃ እኔ እንደማስበው ከሆነ ማለት ነው ያቺ በመጣ ከጀመረች በኋላ እዚህ ቤት ከሷ በኋላ ወንድ ይምጣ ሴት ይምጣ ድጋሚ ማቀው ነገር የለም በቃ እዛው እንደሰከርኩኝ ወደ መኝታው ወሰዱኝ የቱ ወሰዱኝ ማቀው ነገር የለም ጧት ስነሳ ሚስቴ የለችም አጠገቤ ብቻዬን ነኝ ስነሳ ተደፍሬያለሁ ያመኛል በጣም ነው የሚያመኝ ምናምን ከዛ ሳላስበው ከኔ ጋር ያለ እኔ በጣም እንዋደዳለን 5 አመት ማለት ታስበኳል አይ ቲንክ ምን ያህል ጊዜ እንደሆነ ሳለው በጣም ብዙ እንትኖችን አሳልፈናል በጣም በቃ አለ አስጠሊም ቆንጆም የምትላቸው ጊዜያ ከሱ ጋር አሳልፈያለሁ እና ወደፊት የልጆች አባት በጣም ያመንኩት ሰው ነው ገብቷላ ከመጣችልኝ የጅል ሄዳሁ እንዴት ፈታ እንደምል እስከምትመጣ እንዴት እንደናፈቀችኝ አጠይቁ ቤቱ ላዘደው ጀሞ ወጣቱስ ገታተን ቆይቶ ሰውዬ ሳይመጣ ለምን ውስጥ ገብተና እንዝናና እንዴ ቆይ ትንሽ ቁጭ በይ አሁን አይደል እንደመጣሽው እንዴ እኔ እኮ በጣም ነው ናፈቀኝ ደግሞ ማንን ለማማለል ነው ይሄን እንደዚህ ለብስሽ መጣሽ አንቺ ነው ሌላ ማንን ይሆናል አሬ ጎዳናውን አላየሽም በጭራሽ አንቺ ያለሽልኝ እኔ እኮ በጣም ነው የሚቀነው ደግሞ አንቺ ያለሽልኝ አትበይ እኔ ላንቺ ባልሽ ነኝሽ እሺ አንተ ያለህልኝ እንደዚህ ስትኝ ሙቀት ሰማኛል ሰላም ውድ ተመልካቾቻችን እንደምን ቆያችሁ እኛ ጋር ሁሉ ሰላም ነው ሁሉ መልካም ነው ዛሬ ደግሞ በአዲስ ሰፈር በአዲስ መንደር ተገኝተናል ማለት ነው ያው የባለ ታሪካችን ቤት ነው ከኋላ የምታዩት አንድ ባለ ታሪካችን ደውሎ ጠርቶናል እባክህ ያሳሰበኝ ነገር አለ ለማክረ ፈልጋለሁ ለዚህ ነገር መፍትሄ እንድትሰጠኝ ፈልጋለሁ ብሎ ቤቱ ድረስ ደውሎ ጠርቶኛል እንግዲህ ሚነግረንን ሐሳብ አብረን እንሰማለን ሰብስክራይብ ላይክ ሼር ኮፒ ሊንክ እና ኮሜንት ላይ ሐሳብ አስተያየታችሁን መጻፋችሁን እንዳትረሱ ያለውን ነገር አብረን ምን ሰማ ይሆናል ኑ ተከተሉ እንዴ እንደምን አደረ ሰላም ነው እንዴት ነው እግዚአብሔር ይመስገን ኖር ግባ እዚህ አረፍ እሺ እንደምን ነው እግዚአብሔር ይመስገን እንዴት ነው አለን ሰላም ነው ሁሉ ሰላም አለን እንዴት ነው ውድ ተመልካቾቻችን ይሄው ቤቱ ገብተናል ባለ ታሪካችን ከጎናችን ይገኛል ባለ ታሪካችን ራስህን አስተዋውቅ ማንን በል ስሜ በረከት እባላለሁ እሺ በረከት እንግዲህ ዛሬ ደውለ አንዳንድ ነገሮች ለኔም በስልክ ነግረኛል ለተመልካቾቻችን ደግሞ በደንብ ከመጀመሪያው ጀምሮ ያለውን ነገር አንተ በጣም እያሳሰበኝ ነው ብዙ ነገሮች በጣም ተቸግሬያለሁ እባክህ ህይወቴ ላይ ብዙ ችግር እያመጣብኝ ነው ብለ ነግረኛል ለኔ በትንሹም ቢሆን ለተመልካቾቻችን ደግሞ አሁን በሰፊው ወደም ያለውን ነገር እንድትነግራቸው ከመጀመሪያው ጀምረ እስኪ ከባለቤት ጋር እንዴት ተዋወቃችሁ እንዴት ተገናኛችሁ የሚለውን ከሱም ጀምሮ እስካሁን ያለህበት ድረስ በደንብ ንገረኝ ያው ኦልሞስት ከተጋባን ብዙ ጊዜ ቆይቶናል ግን ደግሞ እሷ ጋር የተዋወቅነው በሆነ ጉዳይ ነው የሆነ ጉዳይ ስለ የሆነ ቦታ የሆነ መጠጥ ቤት ነው የተዋወቅነው እና በቃ የሆነ በመታየት ምናምን ነገር ተዋኒ በቃ እኔ ተመቸችኝ ማለት ነው እሷን በቃ በዛ ጉዳይ ሂጄ በቃ አናገርኳት ሂጄ የተዳሪ አጋር እንድትሆኝ ይፈልጋለሁ በቃ ብቻ ብዙ ነገሮችን አብረን እንድናሳልፍ ፈልጋለሁ ምናምን ብዬ ጠየኳት እሷን በዛን ጊዜ አላንደራደረችም በቃ የሆነ እሷም የሆነ በሆነ ጉዳይ አላቅም ብቻ ሌላ ስሜታዊ ሆና ምናምን ነበር በዛ ሰዓት ላይ በቃ የሆነ ከፍቷት ምናምን ይሆን አላቅም ግን በቃ በዛ ሰዓት አገኘዋት ተቀራረብን በቃ አወራን ያለውን ነገር በፍቅር ቆየን የተወሰኑ ጊዜያትን ከዛ በቃ እንድንጋባ ፈልጋለሁ ብዬ እኔ ጠየኳት እኔ ከጠየኳትም በኋላ በቃ እሷም ቤተሰብ ምናምን
ሽማግሌ ላክ ምናምን አለችኝ። በቃ በጣም በቃ እንደተፋቀርን ነው እና በዛ ምክንያት ተዋወቅን። ከዛ ወደ ትዳር ዓለም ገባን ማለት ነው። በፍቅር ዓለም ሳትጋቡ ምን ያክል ጊዜ ቆያችሁ? በፍቅር ዓለም ቢያንስ 6 ወር ምናምን ቆይተናል። እንዴት ማለት አሁን ፍቅር ውስጥ ስትሆን ብዙ ስሜቶች አሉ፣ እሷ ጋርም አለ አንተ ጋርም አለ። ያ ነገር እንዴት ነው? ቅርርብነት ነበራችሁ በጣም ወይስ ማለት በፍቅሩ ቅርርብነት አለን ብዙ ነገር አለን ብለኛል፣ ግን ደግሞ እንደዚህ አንድ ሰፈር ናችሁ? ትምህርት ቤት ነው እንደዚህ? እንዴት ነው ቅርርብነታችሁ? ያው እንደነገርኩ የተዋወቅነው እኔ ምሳ ልበላ እንደገባውኝ እሷ ደግሞ ብቻ የሆነ መጠጥ ላይ ምናምን መሰለችኝ እንደዛ የዛን ጊዜ ያየዋት እና በቃ እኔ ምሳ እየበላው እሷ የሆነ ተከፍታ ምናምን ነበር። ምሳ ኖርማል እጄን እንዲያሳይቻት ምናምን ነገር ምሳ እንብላ ምናምን ስላት በልቻለሁ ምናምን አለችኝ። ፊቷን የዛን ጊዜ እንደውም በጣም የሆነ የመከፋት ስሜት እና ብቻ ብዙ ነገሮችን ፊቷ ላይ አይቼ ነበር እና ከዛ በቃ እጄ ምሳዬን ምናምን ከበላሁ በኋላ እጄ ተጠግቻት እሷ ማውራት ጀመርኩኝ። ከዛ እሷም ያለውን ነገር ሙሉ አስረዳችኝ። እንደዚህ ጉዳይ በሆነ ጉዳይ እንደዚህ ከባሌ ጋር ምናምን ፍቅረኛ ነበራት መሰለኝ። ስለሱ ታሪክ ምናምን ስትነግረኝ በቃ እኔም በዛ ሰዓት አሳዘነችኝ። ብቻዋን ምናምን ብቻ ብዙ ነገሮችን እሷም ያሳለፈችው ነገር አለ መሰለኝ። ከዛ እኔ ደግሞ በአጋጣሚ ምንም አልነበረኝም። በቃ ቤተሰብ ጋር ምናምን ነበር እኔ ምኖረው ምናምን። ከዛ በመጨረሻ በቃ እኔ ከቆየን ያው 6 ወር ብያለሁ በፍቅር ከቆየን 6 ወሮች ምናምን ነገር በቃ ብዙ ነገሮችን አብረን በፍቅር ማሳለፍ ጀመርን። ከዛ ቤተሰብ ምናምን በቃ እንዳልኩ ሽማግሌ ምናምን ስትል እኔ ምንም በቃ አላንደራደርኩም። ለሷ ያለኝ ፍቅር ቀን በቀን ምናምን እየጨመረ እየተቀራረባችን በቃ በጣም እየተቀራረበን ስንሄድ ምናምን ነገር እኔም በቃ ለሷ ያለኝ ስሜት በጣም ተቀየረ ማለት ነው። ከዛ በቃ ወደ ትዳር ዓለም እንግባ ተባባልን። ትዳር ዓለም ውስጥ ገባን። በቃ ከዛ በኋላ ያሉትን ነገሮች በቃ በትዳር ውስጥ ስንኖር በጣም ብዙ ነገሮችን በቃ ደስ የሚል ጊዜያቶችን አብረን አሳልፈናል እና አሁን ላይ ደግሞ በቃ ሌላ ነገር ነው እያየሁ ያለሁት ቤቴ ላይ። እኔ ጠዋት ነው የምወጣው፣ ጠዋት ሄጄ ቅዳሴ ቤተክርስቲያን ቆይቼ ነው የምመጣው። ቤት ሳገኛት በቃ እኔ ሌላውን ነው የማገኛት። ጠዋት በሰላም ከእንቅልፍ አብረን ተነስተን በቃ ቤተክርስቲያን እንሂድ ብያት እኔ ቀድሜያት ወጣና ስመጣ እዚሁ ነው ማገኛት። እሷን ቤተክርስቲያን እንሂድላታለሁ። እኔ ቤቴን እንደምታየው በቤተክርስቲያን እንትኖች በስላድኖች የተሞላ ነው። ትክክል። እንዳየሁት ከሆነ በጣም ብዙ ስላድኖች ይታዩኛል። ልክ ነው። አዎ። እና በቃ ለኔ ያላትን ነገር ቀን በቀን ምናምን በቃ ያየሁት በቃ ቤቴ ውስጥ አጠቃላይ የማየው ነገር ጥሩ ነገር አይደለም። እኔ ያየሁ ያለሁት ቤቴ ውስጥ ማለት አሁን በሰዓቱ ሳትጋቡ ለእንደዚህ አይነት ነገር እንዴት ነው? ምን አይነት ሰው ነበረች ያኔ? ማለት ቅርርብነት አለን ብለኛል። ከዛ ደግሞ እንዴት ነው ያኔ ለእንደዚህ አይነት ነገር ቅርብ ትመስል ነበረ ወይስ ጓደኞቿን ምናምን እንዴት ነበሩ? በቃ አልኩ እኮ ብቻዋን ነበረች የዛን ጊዜ። ጓደኛ የሚኖራት አይኖራት አላውቅም። እኔ በዛ ሰዓት በቃ ወደ ትዳሩ ከገባን በኋላ በቃ በጣም ደስ የሚሉ ቤተክርስቲያን ከዚህ በፊት አብረን ነው የምንሄደው ምናምን ነገር። አይ አንተ ውጣ ትለኛለች አሁን ላይ ማለት ነው። አንተ ውጣና እኔ እመጣለሁ ምናምን ትለኛለች። እሺ በቃ እኔም አላስጨነቃትም ብዬ ወደ ቤተክርስቲያን ነው የምንሄደው በቃ ምናምን ብዬ እኔም አላስጨነቃትም ብዬ እኔ ጠዋት ነው የምወጣው። ከዛ እኔ ስመጣ እዚሁ ነው ማግኘት። በቃ አልሄድሽም እንዴ ስላት በቃ አይ አልተመቸኝም እኮ ቤት ስራ እየሰራሁ ምናምን ትለኛለች። ለምን ከቤተ ክርስቲያን በኋላ መተን አብረን አንሰራም ወይ ምናምን ስላት አይ ችግር የለውም አንተ መተህ ከዛ ከምትለፋ ምናምን እያለች ታወራኛለች። በቃ በፍቅር ያለን ነገሮች በጣም ደስ የሚሉ ነበር። በትዳር ውስጥም በጣም ደስ የሚሉ ነገሮችን አብረን አሳልፈናል እና አሁን ላይ ደግሞ ቤቴ ውስጥ የማየው ነገር በቃ በጣም ደስ እያለኝ አይደለም። እኔ እንጃ ምን የሆነ ሰውነቴ ሁሉ ላይ እየከበደኝ ነው። ቤቴ ውስጥ ስገባ ሌላ ነገር ነው የሚጫጫነኝ ቤቴ ውስጥ እኔ። ለዛ ነው አንተን እኮ እንድመጣልኝ ቤቴ የጠራው ከኔ ማለት አሁን ሌላ ነገር ነው ስትለኝ ያለውን ነገር እስኪ በግልጽ እንዳለ ያለውን ነገር አብራራልኝ። ምን ማብራራልህ ነገር እንደ መሰለህ እዚህ ቤት የሆነች እኔ ማላቃት ከዚህ በፍቅር ዓለም ውስጥ ስንኖር እኔ ማላቃት ጓደኛ አልነበረኝም ከሷ ጋር ማለት ነው። ምንም ጓደኛ እንደሌላት ነበር ማቀው ምናምን።
ከዛ የሆነ ቀን ደግሞ እንደዚሁ ከቤተ ክርስቲያን ስመለስ እኔ አብሮ እዚህ ቤት ውስጥ ዝም ብለው ቁጭ ብለው ነው አገኘኋቸው ወይ እንዴት ነሽ ምናምን ብዬ እኔም ሰላም ብያት ምን ነው ቤተ ክርስቲያን አይልሽም እንዴ ዛሬም ብዬ ስጠይቃት አይ ጓደኛዬ መጣ እኮ ጓደኛዬ እዚህ ያጫወትኳት ነው ምናምን ምን ችግር አለው አብራችሁ አትሄዱም ወይ ምናምን እሑድ ቀን ነበር ደግሞ በአጋጣሚ ከዛ በቃ ለምን ምናምን አልልሽም ምናምን ብዬ ስጠይቃት አይ እሷ እንደዚህ ቤት እንግዳ እንዴት ትሄዳለሁ ብላ ስትለኝ እሺ በቃ አልኳት ከዛ በቃ በተደጋጋሚ ትመጣለች ያቺ ልጅ እኛ ቤት ማለት ነው እኔ አላቃትም ያቺ ልጅ ከዚህ በፍቅር ዓለም ውስጥም በትዳር ውስጥም ከቆየም በኋላ ምንም በቃ እሷን አላቃትም ነበር ግን አሁን ቤቴ ውስጥ አዲስ ሰው እያየው ነው ሴት ናት እንደውም እሷ ማለት እንደዚህ አሳሳቢ ያደረገ ነገር ምንድነው ወንድ ቢመጣ ወንድ ብታይ ያሳሰበኛል ትላለ ከሴት ጋር ስለሆነች ምንድነው እንደዚህ ያስጨነቀ ነገር በቃ ሚስቴ ጋር እኔ ያለኝ ነገር በጣም ተለየብኝ በቃ እኔ እሷ እዚህ ቤት መምጣት ከጀመረች በኋላ በቃ ለኔ ያላት አመለካከት ሌላ ነው በቃ ብቻ ብዙ ነገሮችን እኔ ለኔ ታሳየኛለች እሷ መምጣት ከጀመረች በኋላ ቤቴ ውስጥ ማለት ነው እና በቃ እኔ ከሷ ጋር ያለኝን ቅርርብ ምናምን እየሸሸችኝ ምናምን መጣች እዚህ ቤት ማለት ነው ያቺ ልጅ መምጣት ከጀመረች በኋላ እና እኔ በቃ ይሄንን ነገር እንዴት ነው ምናምን ብዬ ነው ወደናንተ የመጣሁት እኔ ለማን እንድታማክሩኝ ምናምን ብዬ ማለት የተለየ ነገር ያየው ነገር ምንድነው ይሄን እስኪ ይሄ ነገር ተለይቶብኛል እኔ እስኪ ምን ሊሆን ይችላል ብለህ ታስባለህ ይሄ ምንድነው የተለየብህ ነገር እዚህ ቤት አንደኛ ነገር የተለየብኝ ነገር እኔ እዚህ ቤት እሷ መምጣት ከጀመረች በኋላ የሷ ያሉኑ ልብሶችን እዚህ ቤት እያየሁኝ ነው እና አይ በአንድ የመጀመሪያ ቀን አይ እንደዚህ ተታረስታ ሄዳ ነው ሙቋት ነው ምናምን አለች በሁለተኛ ቀን ደግሞ ፓካውት አየሁኝ እዚህ ቤት ውስጥ ማለት የሷ ያሉነ ፓካውት ነው እና ልብስ ምናምን ስንገዛ የሷንም የኔ ነው አብረን ሄደን መንገዛው እና ይሄ ልብስ የማን ነው ምናምን ብዬ ስጠይቃት ደነጋገጠችና አይ የጓደኛዬ ነው አለች እሺ ብዬ አልተዋጣልኝም እሺ በቃ ምንድነው እቺ ልጅ ምን ጀምራ ነው ማማልኩኝና ወንድ መምጣት ጀመረ እንዴ ማለት እዚህ ቤት መጠራጠር ጀመርኩኝ ከዛ እርግጠኛ ደግሞ በቃ እዚህ ቤት የምትመጣው እሷ ብቻ ናት እና ለምን እንደሆነ በቃ ግራ ገባኝ እኔ ለምን እንደሆነ ብቻ ማለት አሁን እንደዚህ አይነት ነገሮች ስታይ ምንድነው አንተ ያሳሰበ ነገር ይሄ ሊሆን ይችላል ብለ የምታስበው ነገር ለኔም ለመረጃ ስለሚጠቅመኝ እስኪ ይሄ ነገር እንደዚህ ሊሆን ይችላል ብለ ምክንያቱም አንተ ነህ ቦታው ላይ ያየው ይሄ እንደዚህ ሊሆን ይችላል እንደዚህ ሊያስኬድ ይችላል ብለ የምታስበው ነገር ንገረኝና እስኪ ያው እኔ በቃ እዚህ ቤት ያለኝ ነገር ልንገር እኔ ነኝ የቤቱ ባለቤት አይደለም እኔ የቤቱ ባለቤት እስከመሆን አንፃር በቃ እሷ እዚህ ጋር እንትን ማለት ከጀመረች በኋላ ማታም በቃ ስለ ባለትዳር ዞሮ አንድ ላይ ነው የምናድረው እና ለኔ ያላት ስሜት በጣም የተለየ ነው ስለ የሆነ እሷ እዚህ በመምጣት ከጀመረች በኋላ በቃ ልጅቱ ሴሰኝነት ነገር አለ እንደዛው ሆናለች ልጅቱ እና በቃ ለኔ ያላት አመለካከት ሌላ ነው እና በቃ እኔ እንደማስበው ከሆነ ማለት ነው ያቺ መምጣት ከጀመረች በኋላ እዚህ ቤት ከሷ ባላ ወንድ ይምጣ ሴት ይምጣ ድጋሚ ማቀው ነገር የለም እና እኔ ማቃት ያቺ አንደኛ ልጅ ነው እና ያቺ ልጅ እዚህ ቤት መምጣት ከጀመረች በኋላ ሌላ ነገር ነው እዚህ ቤት እየተካሄደ ያለው እና በቃ እኔ ከሷ ጋር መጠረጠረው ነገር ቢኖር ምን ጀመረች ብዬ እኮ በቃ ራሴን መጠየቅ ጀመርኩኝ እቺ ልጅ ምን ጀመረች ከዛች ልጅ ጋር ያልኩኝ በቃ ለኔ ያላት ስሜት እንዳልቅ ይርይር ብሏል ይሄን ነው እኔ ለማክሬ ማለት አሁን ላንተ ያላት ስሜት የሚቀያየረው ከሷ ጋር ነው ሌላ ወንድ እያስገቡ ነው እንዴ ማለት እንዴት ነው ላንተ ስሜት ያጣችው ወይስ ውጪ እንትን እያለች እየሄደች ነው እያመሸች ነው ስሜት ማጣት እኮ አይደለም እያስረዳው ያለውት ስሜት ማጣት ሳይሆን በቃ ድሮ ምንም ነገር በቃ የሆነ ለማድረግ ምንም ለመስራት በኔ እንትን ነበር ስለ በኔ ፍላጎት ነው አሁን ግን በቃ ጭራሽ ተቀያየረ ነገሩ ማለት ነው ጭራሽ ተቀያየረ ስለ ለኔ ያላት ስሜት በጣም ከባድ ሆነ በቃ በጣም ሴሰኝነት ነው የሚባል ነገር አለ እንደዛ ሆነችብኝ እኔ በቃ እዚህ ቤት ልጅቱ መምጣት ከጀመረች በኋላ በቃ እኔ አላቅም እዚህ ቤት ምን እየተካሄደ እንደሆነ እኔ አላቅም እንደምታየኝ ቤተክርስቲያን ሄዳለሁ ከዛ መጥቼ ወይ በቃ ወይ ጓደኞቼ ጋር ሄዳለሁ እሑድና ቅዳሜ ማለት ነው እረፍት ቀን ስለሆነ እንደዛ ሄዳለሁ ከዛ በቃ 12 ሰዓት ወጥቼ ማታ 1 ሰዓት ነው ምግብ ስራ ማለት ነው እዚህ ቤት ምን እየተካሄደ እንደሆነ አላቅም እኔ አሁንም ቢሆን እዚህ ቤት ነኝ
እንደዚህ ስትቀያየርብህ እቺ ልጅ በቃ እዚህ ጋር ታቁም እዚህ ቤት መምጣት ታቁም ከዚህ በኋላ ካንቺ ጋር ያላትን ነገር አቋርጡ ብላት አታውቅም? ያው ጓደኛዬ ናት ነው የምትለኝ። ሰው እዚህ ቤት ሲመጣ መቼም ተመለስ ብላ ታባሩ። እኔ ማታ ነው ጠዋት ወጣለሁ ማታ ነው የምገባው እና በቃ እዚህ ቤት እሷ ስትመጣ ሁሌ ነው ማገኛቸው አብሮ ማለት ነው። በቃ አብሮ ይዋሉ የሆነ ሰዓት ተደዋውለው ይምጡ አላውቅም። እኔ ቤቴ ውስጥ ነው ማገኛት። መጨረሻ ላይ ግራቢ ሲገባኝ እኮ እኔ እሷን እንደውም ጠይቄያታለሁ። እዚህ ቤት እኛ ጋር መኖር ጀምራለሁ እንዴ ግን እዚህ እያደረች አይደለም ምናምን ብዬ ስጠይቃት አረ አይደለም በቃ እኔ ብቻዬን ቤት ስለሙል እንድታዳብረኝ ነው የምፈልገው ቤት በቃ መታ አብራኝ እንድትውል ስለምፈልግ ነው እንጂ ያ ምንም ነገር የለም። እኔ ልቦናዬ ጠርጥሯል ምንድነው ይሄ ነገር እዚህ እየተካሄደ ያለው ወይስ ልጅቱ ምን ሆና ነው ከቤት ተባራ ነው ብዬ ስጠይቃት አይደለም አለችኝ። እሺ ምንድነው ያለውን ነገሮች አስረጅኝ ብዬ ብጠይቃትም አይ ምንም በቃ እኔ ልታጫውተኝ ነው የምትመጣው ትለኛለች እሷ። እንደዚህ አንተን ለማዋሸት ነው አንተ ግን ውስጥ አላመነም እሷ ግን እየዋሸች ነው ማለት ነው። በቃ እንደዛ ነው እየሆነብኛል። እኔ በአጠቃላይ ነገሩን ስነግርህ እቺ ልጅ ከልጅቱ ጋር የሆነ ነገር ጀምራለች ስለ በቃ እኔ የማየው ቅርርብ ጓደኝነት እኮ የሆነ ልክ እኮ አለው ግን በቃ የሆነ ያላት ቅርርብ በቃ ከኔ ጋር ቅርርብ የላትም እንደዛ ከልጅቱ ጋር ያላት ቅርርብ ማለት ነው። እና በቃ በጣም የሆነ ቅርርባቸው በጣም ይለያል። የሆነ ፍቅረኛሞች የሆነ አዲስ ፍቅረኛሞች የለም እንደዛ ነው በቃ እኔ እንሱ ጋር እኔ ቀናለሁ ቁጭ ብዬ አንዳንዴ ወይ ምን አይነት ጓደኝነት ነው እያልኩኝ። ከዛ ግን አሁን ላይ ሳየው ምናምን ልጅቱ ያላት ስሜቷ ሲቀየር ሚስቴ ማለት ነው በቃ ያላት ነገር ሲቀየር ምናምን በቃ እኔ ግራ ተጋባሁኝ እኮ ምን እንደምላትም ስጠይቃት ሁሌ አንድ አይነት ጓደኛዬ ናት ነው እያለች መልስ የምትሰጠኝ እና እኔ ግራ ተጋብቼ ነው እዛ አንተ እንድትመጣልኝ የጠየቅኩኝ። እሺ ትልቅ ያልነገርኩህ ነገር አለ ብለኛል። እሱ ያልነገርከኝ ነገር ምንድነው? ምን መሰለህ የሆነ ጊዜ ከሚስቴ ጋር ልንዝናና ወጣን ስለ በቃ እኔ መጠጥ እንደማልጠጣ ምናምን ታውቃለች እንጠጣ ምናምን ያለች አልተዋጠልኝም። እሺ በቃ ምናምን ብዬ በቃ እሷን ላለማስከፋት እሷን በቃ ብቻ ደስተኛ ለማድረግ እሺ ብዬ ሄድኩኝ። ከዛ ገባን የሆነ ሬስቶራንት ውስጥ ገብተን የሆነ ከዚህ በፊት መጠጥ ምናምን ጠጥቼ 5-6 ብጠጣ አልሰክርም። ከዛ በቃ የሆነ 1-2 ቢራዎች አዘዝን። ከዛ አንዳንድ እያል እኔ 2 እንደጠጣውኝ ስክር አልኩ በቃ ዞርብኝ ሌላ ዓለም ውስጥ ገባሁኝ። ከዛ በቃ እዛው እንደሰከርኩኝ ወደ መኝታዬ ወሰዱኝ የት ወሰዱኝ እማቀው ነገር የለም። ጧት ስነሳ ሚስቴ የለችም አጠገቤ ብቻዬን ነኝ። ስነሳ ተደፍሬያለሁ ያመኛል በጣም ነው ህመም ያመኝ ምናምን። ከዛ ስልኬንም ፈተሽኩት ሳይው ስልኬ የሀገር ሚስኮል አለው በጣም ብዙ ሚስኮሎች አሉት እና ማን ነው ምናምን ብዬ ስልኬን ሳይ ሚስቴም ደውላለች የሥራ ባልደረባዎች ምናምን ደውለውልኝ ነበር ምናምን እኔ ተኝቻለሁ እኔ ለካ ተደፍሬ ነበር። እና ከዛ ስልኬን ሳየው እያየሁት ሚስኮሉን እያየሁኝ ሚስቴ ደወለች የት ሄደህ ነው ምናምን ባሌ ምናምን አለች። እንዴ ማለት የት ሄደሽ ነው አንቺ ምናምን ስላት እንዴ ማታ እኮ የጠጣህ ከጓደኞቼ ጋር ልሄድ ነው ብለኸኝ ወጣ ካንተ እና እኔን እኮ ወደ ቤት ሂዳለ አለችኝ ብለኸኛል አለችኝ ማለት ነው። ከዛ ግራ ገባኝ እኔ እንዴ ሌላ ጓደኛ የለኝም አብረን ወጣነው መጀመሪያ እኔና እሷ ብቻ ነን ግራ ገባኝ። ከዛ በቃ እሺ ና ቤት እፈልግሃለሁ ምናምን አለችኝ። ስልኩን አንስቼው እሺ ብያት ወደ ቤት ሄድኩኝ። በቃ በጣም ህመሙን ልነግር አልችልም በጣም እያመመኝ ምን ሆነ ነው ምናምን ነገር ምናምን አለችኝ። አይ ምንም ዝም ብዬ አሞኝ ነው ምናምን ነገር አልኳት። መጠጥ አብዝተህ ነው ምናምን አለችኝ እሷ ማለት ነው። አይ በቃ እንደዛ ይሆናል በቃ ራሴን አሞኛል ምናምን አልኳት። እኔ ተደፍሬ ነው ቃላ ላለ እንዲህ ብለህ ትናገራለህ ተደፍሬያለሁ ብለህ ምን ብለህ ታወራለህ? ታውቃለህ የኛ ማህበረሰብ ምን ብለህ ታወራለህ? ከዛ በቃ እሺ አሞኝ ነው በቃ ለረፍ በቃ አልኳት። ተኛሁኝ እኔ በቃ ይሄ ነበር እኔ። እንዴት አሁን ከዛ ወደ ቤት ከገባክ በኋላ ማለት እሷ እንዴት ነው ለማወቅ ምናምን እንትን አልጠረጠረችም? ስለ በቃ
እኔ ነኝ የጠረጠርኩት ቤት ከመጣውም በኋላ እኔ ነኝ የጠረጠርኩት እሷ እንደውም በቃ እሷ ምን እኔ እንጃ ምን እንደሆነች አላቅም እኔ ብቻ በቃ ሰላም አለችኝ ምናምን ከዚህ በፊት ሰታኝ ማታቀ ፍቅር ነው የሰጠችኝ ስለ መሃል ላይ ጣልተን ምናምን በቃ የሆነ ተኮራርፈን ብቻ ደስተኛ ማይሆን ስሜት ውስጥ ነበርን ከዛ ስገባ ደስተኛ ሆና በቃ አቅፋኝ ምናምን ነገር ለኔ ያላት ስሜት ሌላ ሆነ ማለት ነው በቃ ከዛ ወደ ራሴ መጠየቅ ጀመርኩ ይሄ ነገር እንዴት ነው እሷ ናት እንዴ ይሄን ነገር ማድረግ ያስደረገችብኝ ብዬ መጠራጠር ጀመርኩኝ ከዛ ምንድነው ይሄ ነገር በቃ እሷ ናት በቃ ያስደረገችብኝ ብዬ ራሴን መጠየቅ ጀመርኩኝ በቃ እንደዛ ሆነ እስካሁን ድረስ በጣም ነው የሚያመኝ ማለት ነው አሁን ባለቤት ከአንተ ጋር ሳትተዋወቁ በፊት ወይም ከተዋወቃችሁ በኋላ ምንድን ነበር የምትሰራይ ነበር ግቢ ያለች ኳስ ትጫወት ነበር ከዛ ግን እኔ ጋር አብራን በፍቅር ማን ከጀመርን በኋላ አይቻት አላቅም ስትሄድም ምናምን ሳታቆም አትቀርም ምን እንጃ ካገባዋትም በኋላ ጭራሽ አረ የለም መልካም የተለየ ነገር አይቻለው በጣም ቤቴ ሌላ ነገር ውስጥ እየገባ ነው ብለኛል እንግዲህ እስኪ ላንተ የነበራት ስሜት እንዴት ማለት ቀድምም ብለኛል አሁን ላይ ለኔ ምንም ነገር የላትም ብለኛል አንተ ይሄን ነገር ለመጠየቅ እባክሽ ያጠፋውት ነገር ካለ እንድትነግሪኝ ፈልጋለሁ ቤቴ ውስጥም የሚከሄደው ነገር ምንድነው እኔ ማላቀው ነገር አለ ወይ እንደዚህ በደንብ ቀርባ አውርታት አታቅም እስኪ ስለዚህ ነገር እጠይቃታለሁ ሁሌ እዚህ ቤት ስንመጣ ምናምን ነገር ቤት እኔ ከስራ ስገባ እጠይቃታለሁ በቃ ለኔ ያላት ነገር ወይ አንተ ደግሞ ጀመረክ ነው የምትለኝ የሆነ በቃ የሆነ ሰዓት ላይ አረ ምንም በቃ የሆነ ትደነጋግጣለች ታወራኛለች ምናምን ነገር እና አሁን ላይ ደግሞ እንደዚህ ስጠይቃት ወይ አንተ ደግሞ ጀመረክ ምናምን ብላኝ በቃ የሆነ ትንሽ ትዞርና ከዛ እኔ ከተኛው በኋላ ሌላ ነገር ነው እዚህ እየተካሄደብኝ ያለው እኔ እቺ ልጅ ምን ጀምራ ነው በቃ ራሴን መጠየቅ ጀመርኩኝ እና ሌላ ደግሞ አንተ ጋር የመጣሁበት ምክንያት እኔ አንተን እንድመጣልኝ የፈለኩት በቃ እኔ እሷን ማስደሰት አልቻልኩም ወይስ አልቻልኩም እንዴ ብዬ ራሴን ጠየቅኩት ከዛ እስቲ ቆይ እንዴት ነው ይሄ ነገር ብዬ እናንተ ጋር ደወልኩኝ አንተ ማክብረኝ መጣል እግዚአብሔር ያክብር አመሰግናለሁ እና እኔ እዚህ ቤት እየተካሄደ ያለው ነገር ምንም አልገባኝም በቃ እኔ እዚህ ቤት ምንም ነገር በቃ እናንተ እንድታማክሩኝ ነው እኔ ወደዚህ እናንተን የጠራዋችሁ አሁን እንዴት ነው አሁን ያለች በዚህ ሰሞን እንደዚህ እያረገች ነው ወይስ ቀንሳለች ወይስ እየጨመረ ነው በቃ አልኩኩ እሷ ልጅቱ ጓደኛዋ ያለች ልጅ እዚህ ቤት መምጣት ከጀመረች በኋላ ልጅቱ በጣም ተቀይራብኛለች በቃ የሆነ ራሴን እስኪ ጠይቅ ድረስ እኔ እሷን ማስደሰት አልቻልኩም ወይስ እኔ ጋር መኖር አልፈለገችም ለኔ ያላት ስሜት ምንድነው እቺ ልጅ ስራ ነው የምመጣው እኔ ምንድነው ነገሩ በቃ ራሴን እስኪ ጠይቅ ድረስ በቃ የሆነ ለራሴ ምን አይነት እቺ ልጅ ለኔ ምን አይነት አመለካከት ነው ያላት ነው ወይስ ከኔ ጋር መኖር አልፈለገችም እያልኩኝ ራሴን እስኪ ጠይቅ ድረስ ማለት ነው ይሄ ነገር እየተካሄደብኝ ያለው እኔ ላይ አሁን ማለት በአንተ በኩል ይሄን ጎሎ ሊሆን ይችላል ብለ የምታስበው ነገር አለ በእኔ በኩል እኔ ምንም የጎደልኩባት ነገር የለም ቤቴ ውስጥ እንደምታየው ቤቴ ሙሉ የተሟላ ነው እሷ ምንም ስራ የለም ቤት ውስጥ ቁጭ ብላ ነው የምትሆነው ኦልሞስት ከተጋባን 2 አመት ከምናምን ሆኖናል እና ልጅም አልወለድንም ግን በቃ ቤቴ የተሟላ ነው በቃ ምንም የሚጎድል ነገር የለም ቤቴ ውስጥ እና በቃ እዚህ ቤት ምን እየተካሄደ እንዳለ ነው እኔ ማወቅ የምፈልገው አጠቃላይ ነገር ማለት ነው እንግዲህ እስኪ ያለውን ነገር በደንብ አጣርተን በደንብ እንደርስበታለን አሁን እንደውልላትና እንድትመጣ እናረጋታለን አይ እኔ ደውልላታለሁ ችግር የለውም አሁን እሷ ከጓደኛዋ ጋር ወደ ስራ ወጣ ነው ወደ ስራ ይሁን ወደ ስራ ብላይ ነው የወጣችው ጓደኛዋ ስራ ይሁን አላቅም እኔ ምን እዚህ ነገር ያልኩ አጠቃላይ ውስብስብ እያለችብህ ነው ማለት ነው በቃ እኔ ምንም ሚስቴው ላይ የመሰለችኝ አይደለም አልኩኩ መጨረሻው በቃ ሁሉ ነገር ቅይር ብሎብኛል እስቲ ወደ ስራ ነው ምናምን ብላኝ የወጣችው እኔ ማለቀው ስራ ጀምራ እንደሆነ እስቲ አላቅም አልነገረችኝም ለኔ ዛሬ ቤተ ክርስቲያን ነው የገባሁት እስኪ ሁር ነው ብዬ ቤቴ አረፍ ብያለሁ እሷን እስኪ እንደውላታለን በሁልቅ ምን አይነት ስራ እንደምሰራ አላቅም እኔ እንግዲህ ደውለንላት አንዳንድ ጥያቄዎች ኢንተርቪው እናደርጋለን
በቃ ችግር የለውም። አሁን ደውላታለሁኝ እኔ እንድትመጣ ማለት ነው። ደውላታለሁኝ እኔ አሁን እሺ ውድ ተመልካቾቻችን እንግዲህ ደውሉላት እንጠራታለን። ያለውን ነገር ኢንተርቪው እናረጋትና እስኪ ምትለውን በሷ በኩል ደግሞ እንሰማለን። ምን ትለን ይሁን እንግዲህ እስከዛ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ ውድ ተመልካቾቻችን ጥንዶቹ ከጎናችን ይገኛሉ። ወዳችሁና ፈቅዳችሁ ስላስገባችሁኝ ጥያቄ እንደጠይቃችሁ ስለፈቀዳችሁ በጣም ነው የማመሰግነው። አንዳንድ ጥያቄዎች ጠይቃችኋለሁ። እነዛ ጥያቄዎች መጠይቃችሁ አንዳንድ ጊፍቶች አስቀምጫለሁ ከጀርባ። እነዛ ጊፍቶች በጥያቄያችሁ መልክ የሚሰጣችሁ ይሆናል። ከስማችሁን ጀምርና ስማችሁን ማንን በል? እኔ ያው በረከት እባላለሁ። በረከት አንቺስ? እኔ ደግሞ ህይወት እባላለሁ። ህይወት በጣም ነው የማመሰግነው ቶሎ ስለመጣሽልኝ ኢንተርቪው ላረግሽ ነው ብዬ በባለቤትሽ በኩል ተደውሎ ቶሎ ስለመጣሽ በጣም ነው የማመሰግነው። ትዳራችሁ እንዴት ነው? ምን አይነት ትዳር ውስጥ ነው ያላችሁት? እስኪ አንዳንድ ነገሮች ንገሩኝ። ያው እንደምታየው በጣም ደስ የሚል ደስተኛም የሆነን ጥንዶችና ባልና ሚስቶች ነን። አሁን ይሄ ከመጀመሪያው ጀምሮ ከመነሻችሁ የተገናኛችሁ በሚለው ብትጀምሩልኝ በጣም ነው ደስ የሚለኝ። ለማለትም ለጥያቄያችን ምቹ እንዲሆን ማለት ነው። ደስ ይለናል። እዚህ ድረስ መታየላ አንተስ ልጠይቀን ስለዛ ደስ ብሎ ነው ምን መልሰልክ። ኦኬ እኔና አባይ የተገናኘ ነው እንዴት እንደሆነ ታውቃለህ? አይ ሚን እኔ ከላይ የተሰጠኝ ስጦታዬ ነው ብዬ ነው የማስበው። ምክንያቱም እኔ በከፋኝና ባዘንኩበት ሰዓት ያገኘሁት ሰው ነው። ባዘንኩና በከፋኝ ሰዓት ኢንሴንስ በጣም ተከፍቼ እያለቀስኩኝ ፊት ያብጦ ምናምን እና አይ ሚን የሆነ በቃላ መጠጣት በሌለበት ሰዓት እየጠጣሁኝ ብቻን ቀን ገብተክ የሆነ ሆቴል ላይ የሆነ እንትን ላይ እየጠጣክ አስበከዋል ምን አይነት ስሜት ላይ እንደሆንክ ሳለው እና እንዳጋጣሚ እሱ ምሳሌ በላይ ይመስለኛል አይ ቲንክ የመጣው ከዛ በጣም ፊት ያብጣዋል አልቅሻለሁ ምናምንና እንትን አለኝ እንብላ አይነት ሲለኝ ቴንኪው አመሰግናለሁ ምናምን አልኩትኝ። በጣም ፊት ለፊት ነው ያየኛል እየጮኸ ግን እኔ በሰዓቱ የማይሆን ስሜት ውስጥ ነው ያለሁት ገብቷላ። ከዛ ከበላ በኋላ መጣና መቀመጥ ይቻላል አይነት አለኝ። አይስ ኦኬ ይቻላል አልኩትኝ። ከዛ ተቀመጠና ምን ነሽ ነው አይነት አለኝ። ከዛ ያው አላ አንዳንዴ ለሰው የወድህን ስታካፍለው እንትን ትላለህ ትንሽ ይቀንስልሃል አይነት ገብቷል። እሱም በሰዓቱ ሳገኝ እኔ በዛ ሰዓት እዛ ቤት ሄድኩትኝ ልደበቅ ነው በመጠጡ ልደበቅ ነው ገብቷል እንጂ ለሰው ይሄ ነው ብዬ ላካፍል አይደለም። ከዛ ሲመጣ በጣም ነው ደስ ያለኝ እውነት እንትን ልልክ ማለት ነው። በሰዓቱ በጣም ደስ አለኝና ያለሁበትን ጉዳዮች እንደዚህ ነው ብዬ ስለው በቃ ይሄ እኮ ቀላል ነው ኦኬ ነው ላንቺ ስላላለው ነው ምናምን አይነት አለኝ። ኦኬ እንደዚህም አለ እንዴ ምናምን ብዬ አጽናናኝ። አይምን እንደዛ ከዛ ስልክ ቆየት የተወሰነ ሰዓትና ስራ መግባት አይነት አለበት መሰለኝ። ከዛ ስልክ ተለዋወጠን ሄድን። ከዛ ወዲያው ደወለልኝ ብታል አንቺ ሜጂ በቃሽ በዚህ ሰዓት ሴት ልጅ ነሽ ምናምን አላ የሆነ ትሁት የሆነ ልጅ ሆነ ገብቷላ። እንዴ ይሄ ኬት ነው የመጣው አይነት ለኔም ጥያቄ ሆነብኝ። ከዛ የደወለ እንደዚህ ምን ላይ ነሽ እንዴት ሆንሽ ምግብ በላሽ ተኛሽ አይነት መጣ ገብቷላ። ከዛ እኔም ሳላስበው የሆነ ለሱ ያን ያዘንኩበትን ኬስ ጥቼ ለሱ ያለኝ ቦታ እንትን እያለ መጣ ገብቷላ። በቃ ላግኝሽ ሲለኛል ፍላጎት እሱም አባና ፍቀኛል አይነት ገብቷላ። እንደዛ የሆነ ከዛ አይሚን ወደ 6 ወር አካባቢ ቆየን። በፍቅር 6 ወር ቆያችሁ? 6 ወር ሆነን ከዛ ደስ የሚል ፍቅር ጊዜ ነው ያሳለፍነው። እውነት ተነፋፍቀን ነው የምንገናኘው። እሱ ማለት እንደዚህ መዝናኛ ቦታ የሚሄድ ልጅ አይደለም ብዙም እንትን የሚል አይደለም። እኔ ደግሞ የሆነ መቅበጥበጥ እወዳለሁ ገብቷላ። እሱ ቤተክርስቲያን ልጅ ነው ይመጣ ይደውልልኛል እንደዚህ እንሂድ እንደዚህ ሲለኝ ያው ይሄዳለሁ። ያው የምትወደው ሰው የሆነ ሲልክ እንትን ትላለህ። ከዛ እንደዛ ያልን 6 ወር እንደምንም ቆየንና ለምን አንጋባም በዛ ሰዓት እሱ ቤተሰብ ጋር ነው ያለው ገብቷላ። ከዛ እንዴት ነው መጋባት የምንችለው? አንደኛ ምንም የለን
ማለት ምንም የለም ሜኒሴንስ ቤት የለውም ማለት ገብቶ የሚተኛበት እንኳን የለውም የቤተሰብ ቤት ነው ገብቶ የሚተኛው ከዛ እንዴት ብዬ ሐሳቡን ሳመጣ እንትን የለውም ማለት ጣጣ የለውም አንቺ ብቻ ሽታሽን ተቀበይኝ እንጂ ቤት መከራየት እንችላለን እና ቃማ ማላት እንችላለን አይነት አለኝ ከዛ በሰዓቱ ምን የምፈልገው ነው ገብቷላ ከዛ ሻልኩትኝ ቤተሰብ ጋር ሽማግሌ ይላክ ተባለ ወደ ፈጠነ እንትን የለም ተላከ ቤተሰብ ጋር ከዛ ተጋባን ከተጋባንም በኋላ በጣም ደስ የሚሉ ማለት ከመል በላይ ደስ የሚሉ ማለት ዳሮቹን አንቺ ትብሽ አንተ ትብስ ተባብለን ነው የተቀመጥነው ቤት ውስጥና ያው እኔ እንደምትኝ ቤት ነው ሞለው ማለት አሁን ወጣሁኝ እንጂ ሁሌም ቤት ነኝ አይሚን ወደ 2 አመት ምናምናችን ከተጋባ ማለት ነው ከዛ እሱ ሄዶ ሲመጣ እንትን የሚናፍቅ ሰው የለም ቶሎ ይምጣ አይነት ብቻዬን ነው ሞለው ምናምን ከዛ በቃ ምን ልበልክ በጣም ደስ የሚል እንትን አለው ባይዘው ማለት ነው የምትወደው ሰው ጋር መቀመጥ ከምንም በላይ በጣም ደስ ይላል ከዛ እንደዛ ያው እንናለን በረፍተ ግዚያችን ቤተክርስቲያን እንሄዳለን እንደዛ ያለን እዚህ ደርሰናል ማለት ነው ደስ ይላል ማለት በፍቅር ቆይታ ስትቆዩ እንዴት ነበር እሱ ጋር ያለው ስሜት እንዴት ነበር እንዳንቺ ነበር ወይስ እንዴት ነበር እኔንጃ ከኔ ይበልጥም ልህ ነው በጣም ደስ የሚል ጊዜ ነው ያሳለፍነውና በጣም የሚንሰፈሰፍልኝ አይነት ሰው ነው ገብቷላ እኔም ወደዋለሁኝ በጣም ወደዋለሁ የሱ ደግሞ እንጃ ማለት የሚያሳየኝ እንትኖች ለኔ ቦታ እንዳለው አይቻለኝ ገብቷላ እና በጣም ያው ሁለታችንም ሀፋፍ ነው ማለት ይችላል እኩል ነን እንግዲህ አንተ በሰዓቱ ሽማግሌ ልካል ቤተሰቦችም ማምነው ሽማግሌ ልካል ትዳር ውስጥ ገብታል ትዳር ውስጥ ከገባ በኋላ ቀደም እንዳለችው ቤትም መተኛ እንኳን ቤትም አልነበረውም እቃዎቹስ እንዴት ሆናችሁ አልከበዳችሁም በዛ ሰዓት ከቤት ስትወጣ እሷን ይዘህ ከቤት ስትወጣ ያለው ነገር እንዴት ነበር ያው ስለ ከሷ ጋር የመኖር ብቻ ፍላጎት ስላለኝ ቤተሰብም ነገርኳቸው ቤተሰብ ስነግራቸው አረ ተው ትንሽ ቆያው ምን አለ ምናምን ነገር ምናምን ሲሉ አይ ተይ እናቴን ነበር ያማከርኳት በአጋጣሚ እሷን ሳማክራት ተው ልጄ ትንሽ ቆየ ምናምን ነገር ትዳር ሲባል ጥሩ አይደለም ስለሚከብድን ነገር አሁን መቋቋም ትችላለህ መስለኝ በቃ እሷን ላለማጣት በጣም ነው የምወዳት በጣም ማከብራት ሚስቴ ናት እና በቃ በዛ ሰዓት እናቴን ሳማክራት እሺ ደስ እንዳለ አንተን ካስደሰተህ ችግር የለውም ምናምን አለች እሺ አባትህን አማክረውና በኔ በኩል ችግር የለውም ላንተ የሚሆን ነገር አይጠፋም ችግር የለውም አለች እሺ አልኳት እኔም በቃ ከዛ አባቴን ደግሞ እንደ ድንገት እሱም ቤት አልነበረም ከዛ እንደዚሁ ከስራ ምናምን እሱ ማታ ሲመጣ ስነግረው ሊመታኝ ተነሳ አጋጣሚ እንደው ገና ነህ አንተ እንዴ ለምን አሁን ታገባለህ ምናምን ነገር በቃ እኔ አባሷን ማጣት አልፈልግም አልኩት ምናምን ነገር ከዛ እንዴ እኔ ሳላቅ እስካሁን ድረስ በፍቅር ያለህን ነገር ሳትነግረኝ እንዴት ወደ ትዳር ብለህ ባንዴ ትገባለህ ተው ትዳር ሲባል ለቃቃ አይደለም ትዳር ሲባል ህይወት ነው እና ይሄን ነገር አስብበት ምናምን ነገር ብሎኝ ተነስቶኝ ወጣሱም በአጋጣሚ ከዛ እጄ እንደዚህ እኮ ብሎ አባቴ ተቆጣኝ ምናምን ብዬ ለእናቴ ስነግራት እሷም ሚዳ በቃ እሱ የፈለገውን ነገር እናርግለት ምናምን ብላ እሷም ጠየቀችው ከዛሽ ደስ እንዳለው ምናምን ነገር አለ ፋዘርም በዛው አጋጣሚ በቃ ሽማግሌ ላኩ ምናምን ነገር ምናምን በቃ ነገሩን አፈጣጠን ነው ስለ በቃ ከሷ ጋር የመሆን ያለኝ ፍላጎት ስለነበረ ነገሮቹን አፈጣጠን ነው ከዛ በቃ ፋዘርም ምናምን ነገር ላኩ ሽማግሌ እሱ መረጠኝ ምናምን የሰፈር ሽማግሌዎች ምናምን ነበሩ እነሱን አስልከን ምናምን ነገር በቃ ፈርቼ ነበር የሷ ቤተሰቦች በአጋጣሚ የሆነ ቢሉ ምናምን ነገር ይሆናል የምትፈራው ስሜት አለ እና በጣም ፈርቼ ነበር አይሆንም ቢሉኝስ እንዴት ነው በቃ የሆነ ባልቀርባት ይሻለኛል ምናምን ነገር እሷን ከማጣማ ምናምን ያል ራሴን እስከመቆስ ደርሼ ነበር ግን በቃ ሽማግሌዎች እስኪመጡ አረ በስማም የነበረኝ እንትን በጣም ሌላ ነበር ከዛ መተው እነሱም አወሩ ምናምን ለፋዘር እኔ እንደውም አልተነገረኝም ነበር ከዛ ፋዘር ምናምን ውጪውን አንተ ምናምን ብሎ ከቤት አስወጣኝ ምናምን ነገር ውጪ ምናምን ሆናለኝ ከዛ ለማዘርም ለፋዘርም ተቀበለውናል ምናምን ብለው ነገሩ በቃ ትዳር እንትን ቁረጡ ቀን ምናምን ተባለ ያው እንግዲህ በትዳር ተጋባን ምናምን ነገር
አሪፍ ሰርግ ነበር እንደሞ ለዛን ጊዜ ሲጀመር በቃ አሪፍ ጊዜያትን ምናምን ነገር በዛ በሰርጉ በጣም ብዙ ብቻ ደስ የሚል ጊዜያትን አሳልፈናል እና የሰርጋችን በጣም ደስ የሚል የሰርግ እንትን ነበር የተጋባነው። አሁን አንተ ቤተሰቦች ፈቅደው ሽማግሌም ልከዋል እሷም በእሷ ቤተሰብ በኩልም እሺ ብለዋል ምንም እምቢ ያሉት ነገር የለም። ከዛ በኋላ ደግሞ ያለውስ እንዴት ነው? ትዳር ውስጥ ከገባችሁ በኋላ የሰርጋችሁ ቀን ደስታ ነው። ከዛ በኋላ ደግሞ ያለውስ አልከበደህም? እንዴት ነው ቤትስ? አንዳንድ ነገሮች ትዳር ውስጥ ስትገባ እንደዚህ ውጪ ላይ ሆነ እንደምታየው አይደለም። እንዴት ሆናችሁ ማለት ከተጋባችሁ በኋላ ከቤተሰብ ሁለታችሁም ከወጣችሁ በኋላ እንዴት ሆነላችሁ? ያው እንዳልኩ ቤተሰብ ጋር ነበር መኖር ነው በአጋጣሚ። ከዛ በቃ ማዘር እሷንም እንደው የዛን ጊዜ ሳወራት ቤትስ ምናምን ነገር ምናምን እንደውም ለቀልሷ እኛ እንውጣለን ምናምን ታገባለ ምናምን ስለ የኔን ደስታ ነበር እናቴ ማየት የምፈልገው እና ከዛ በያዘው አጋጣሚ እናቴን እንደዚህ ምናምን በቃ ስላት አይ እናቴ ከራያሉ ምናምን ነገር በአጋጣሚ የዛ ሰዓትም ሰራለሁኝ ስለ በቃ በቂ የሚሆን ገንዘብ አገኛለሁኝ በዛ ሰዓት ገቢ ያለኝ እና በቃ ሳማከራት ምናምን እሷንም በቃ ተከራይ ከዛ በቃ በከራይ ቤት መኖር ጀመርን። ከዛ እንግዲህ ያው ከተጋባን 2 አመታት ምናምን ሆነውናል። ያው ደስ የሚል ጊዜያትን አብረን እያሳለፍን ያለነው። እንግዲህ ያንተ ቤተሰቦች ነግረኛል ያለው ነገር ባንተ ቤተሰቦች በኩል በደንብ ደስ ብሏቸው ወደ ትዳሩ እንድትገባ ረድተዋል አግዘውሃል። ባንቺ በኩልስ ያለው እንዴት ነበር? ያው በኔ በኩልም ደስተኛ ሆኖ ነው የተቀበሉት። ያው ሴት ልጅ ስታገባ ማንኛውም ሰው ሽማግሌ መጥቶ ሲሆን የልጅቷ ፍላጎት ሆነ ደግሞ ያው ደስተኛ ነው የሚሆኑት። ልጅም ማየት ይፈልጋሉ። እድሜዋ ሲሄድ ታግባቱ ለዲባል የለ እና በኔ በኩልም ያው አሳመንኳቸው። እኔም እንዳልኩ እሱ እንዳለክ ያው ብዙ እንትንህን ለአባት ሳይሆን ለእናት ነው ሄደክ የምትለው ገብቷላ። እናቴን ሄጄ በቃ እንደዚህ ሽማግሌ ሊላክ ነው እንደዚህ ትቀበላላችሁ ምናምን ስላት ሆኖ ነው ምናምን አለች። ለአባቴ ሄዳ ያው እናት ደግሞ ለአባት ነው እንትን የምትለው ለአባቴ እንትን አለችው። ከዛ ደስተኛ ሆኖ ነው የተቀበሉት። አሁን ወደዚህኛው ቀጥታ ትዳር ውስጥ ገብተሻል። እስኪ ቅድም ሌላ ስሜት ውስጥ ነበረ ከሱ ጋር ስተዋወቅ በጣም ሌላ ሞድ ውስጥ ነበርኩኝና እሱ ነው የደረሰልኝ በሰዓቱ ብለሽኛል። ያንን ነገር እስኪ እንዴት ነበረ የተፈጠረው ችግር? ማለትም ከሱ ውጪ የነበረው ሰው ምን አርጎሽ ነው እንደዛ ያስከፋሽ? እሱ አስፈላጊ ነው ብለናል። ያለፈ ነው ነው ለጥያቄውም እንዲመች ሽልማቱም ደግሞ እንዲመቸኝ በደንብ ለምጠይቅሽ ነገር ብትመልሽልኝ ደስ ይለኛል። ኦኬ ያስፈልገኛል ካልከው በዛ ሰዓት ኦልሞስት ወደ 5 አመት ምናምን አንድ ላይ ቆየን ጓደኛሞች ማለት ላይክ የወደፊት የልጆቼ አባት ይሆናል አይነት የምለው ሰው ነውና ያው ሳላስበው ከኔ ጋር ያለ እኔ በጣም እንዋደዳለን 5 አመት ማለት አስበኳል። አይ ቲንክ ምን ያህል ጊዜ እንደሆነ ሳለው በጣም ብዙ እንትኖችን አሳልፈናል። በጣም በቃ አለ አስጠሊም ቆንጆም የምትላቸውን ጊዜያ ከሱ ጋር አሳልፈያለሁ እና ወደፊት የልጆቼ አባት በጣም ያመንኩት ሰው ነው ገብቷላ። ከዛ ከሱ ጋር ያው እያለ ያው የማይሆን እንትኖች ኬዞች እንትናሉና ከዛ ተለያየን። ምክንያቱም እኔን ደግሞ በጣም የጎዳኝ በሰዓቱ ኬዙ በጣም የሚያስጠላ ነው የተለያየንበት ማለት ከኔ ሳይሆን ከሱ አልጠበቅኩትም እንደዛ ይሆናል ብዬ ገብቷላ። ከዛ በዛ አፕን ሆነና እሱን በሰዓቱ እሱን አገኘሁት ማለት ነው። እንግዲህ አሁን 5 አመት ከሱ ጋር ቆይተሻል። ይሄን ታሪክ ማወቅ ፈልጋለሁ በደንብ እንድትነግሪኝ። እንዴት ተዋወቃችሁ? እንዴት ነበር? ኦኬ ከሱ ጋር ተዋወቅና አይ ቲንክ ግቢ ያለን ነው ክላስ ማለት ነው። ክላስ ላይ ያለክ ያው አንዳንድ ላይፎች አሉ አይደል? ክላስ ላይ ስትሆን ደግሞ የልጅነት ሲሆን ይዘከው ነው የምታድገው አትለቀውም አይነት ከዛ ፊት ሌላ ሰው አላቅም አይነት ሆኖ ከዛ እንዳጋጣሚ ያው ምን ልብክ የሚገባ ሰው አላ ለኔም ልብ ይገባል እሱም ልቡ ገባውኝ አይነት ከዛ ያው ሴት ልጅ ነኝ አትጠይቅም በሰዓቱ ያው ተጠየቅኩኝ በሰዓቱም ቢያልኩ ምናምን ትንሽ እንትን ካልኩኝ በኋላ ግን ያው አንድ ላይ ታጠናለክ ምናምን ከዛ እንትን ያልክ ትመጣለክ ገብቷላ። ቀን ከቀን ያለከን እንትን ያለ ሲመጣ ከዛ
ለምን ጥያቄ ነሽ ብዬ አንድ ላይ አንቀጥልም ግቢ ላይ ደግሞ ያለ ላይፍ ታውቀዋለህ ሁሉም ጓደኛ አለው አንዱ ካንዱ ጋር እኔስ ያስፈልገኛል ገብቷላ ስለዛ እሺ አልኩትኝና ጥያቄን ተቀበልኩ ማለት ነው እና ግቢ ላይ ነው የተጀመረው ተናችን ፍቅራችን እንዴት ምን ቢያደርግሽ ነው ይሄን ያክል 5 አመት በፍቅር የቆየሽውን ሰው እንደዚህ በአንድ ጊዜ ለመርሳት ምንድነው ያደረገሽ ነገር ያው እንግዲህ ስታምኑ የከዳህን ሰው ግዴታ እንትን ይልሃል ገብቷላ አንተ ወደፊት የልጆች አባት ነው ያልከውን ሰው ከሌላ ሴት ጋር ስታየው ወይ ቺት ተደረገብህ ስትባል የሚሰማህን ስሜት አስበው አንተ የኔ ነው እኔ ብቻ ነኝ ያለው ስትል ቆይታል ገብቷላ እሱን ግን ባላሰብኩና ባልጠበቀው ቦታ ስታገኝ ምን እንደሚሰማህ ካስበው እንደዛ ስለሆነ ነው ካንዳንድ ለማቆምና በቃ እና ራሴም በመጠጥ ውስጥ በሰዓቱ ምንም ጓደኛ ስለሌለኝ እንደዚህ ነው ብዬ የምለው ሰው ስለሌለኝ በመጠጥ ውስጥ ደብቄ ያ እሱ ጋር እንትን የሆነብኝን በቃ እንትን ለማለት የፈለኩት ገብቷላ እዛም ነው አሁን ከሱ ጋር ቆይቻለሁ ብለሽኛል ብዙ ረጅም ጊዜ ቆይቻለሁ ከዛ በኋላ ደግሞ ቺት አርጎብኛል ከሌላ ሴት ጋር ሆኖብኛል ብለሽኛል ይሄን ደግሞ ቀረብ ብለሽ ለማውራት አልሞከርሽም ነው ወይስ ለሱ ልታወሪው ስትይ እሱ መጣብሽ ለማን ማለትም ለመጀመሪያ ፍቅረኛሽ ስትጣዩ ተቃለ ደበቀኝ ግን እኔኮ አይቼ ነው ማለት ሳላይ ዝም ብዬ አልጣላም ሰው አለኝም ብዬ አይደለም አየሁኝ በቃ ኢትስ ኦኬ እኮ ብለህ ታልፈዋለህ ማለት ሰው ይሳሳታል ግን መሳሳቱንም ተቀብዬ እመን ስል አላምንም ካደሄ እንዴት ያስይዳል ይወደፊት እሱ አስተና ምን አለክ ገብቷላ ለዛ ብዬ ነው እንትን ያልኩትኝ መልካም እሺ አሁን ያለፈውን እንርሳውና እስኪ አሁን ወዳላችሁበት ደግሞ መለስን በልና ያላችሁበት ነገር አሁንስ እንዴት ነው ትዳራችሁ ስለ ከመጀመሪያው ጀመራችሁ ነግራችሁኛል እስኪሆነ ያክል ድረስ አሁን ደግሞ ያላችሁበት እንዴት ነው ምን አይነት ትዳር ውስጥ ናችሁ ልጅ ለመውለድስ አላሰባችሁም ወይ ከጎረቤት ጋር ያላችሁ ቅርርብነት ከቤተሰቦቻችሁ ጋር ያለው ነገር እንዴት ነው ይሄን ነገር ደግሞ እስኪ ልጅ የምትለው ያው እያሰብን ነው ያው ልጅ ሲመጣ ትንሽ ይሆነ እንትን መያዝ አለበት ልጅ ያው ማለት የራሱን ነው ይዞ የሚመጣው ቢባልም ግን ልጅህን የምታሳድግበት በአሁን ጊዜ የሆነ እንትን ሊኖርክ ይገባል ገብቷላ እኛ ደግሞ እንደምታየን ነው ሁለታችንም ገናንም ትንሽ እንደግ በሚለው ነው እስካሁን የሚቆየ ነው ሲቀጥል ደግሞ ከቤተሰብ ጋር የምትለው ከቤተሰብ ጋር በጣም ደስ የሚል ጊዜ ነው ያለን ማለት በዓል ሲሆን ሄደን ነው እነሱ መተው ነው እና አንተን ነው ትንሽም ከነሱ ርቀን ስለምንቀመጥ ተነፋፍቀን ነው የምንገናኘው ገብቷላ በጣም ተነፋፍቀን ነው የሆነ ቀን እሁድ እንኳን ስንሄድ አትሄዱ ምናምን ተብለን ነው የምንሄደው እኔ ጋርም እሱ ጋርም ያለው የቤተሰብ ግንኙነት በጣም ነው ደስ የሚለው ሶሻል ላይፋችንም ደስ ይላል አካባቢ ላይ ያለው ምክንያቱም እንትን ነው ሰውን አንተን እንደንትን ነው ገብቷል እሱ ደግሞ ማለት ያው ምን ልበልክ የቤተክርስቲያን ልጅም ስለሆነ ለሰው ያለው እንትን በጣም ደስ ይላል ገብቷል ከሱ ብዙዎቹ ወስጃለሁኝ ትት ነው ያለው ቀደም እሱ ሰዎችን በቃላ ጎንበስ ቀና ብሎ ነው ሰላም የሚለው ያ ተሰዎች ጋር ያለን እንትናችን ኮኔክሽናችን ደስ ይላል እና ይሄን ይመስላል በጣም ነው ደስ የሚለው ቤታችንም በመድኃኒዓለም የተሞላ ነው ማለት ትችላለህ በጣም ነው ደስ የሚለው አንድ ቀን ማለት ሰው ነክ ትጣላለክ ተራስ ጋር ትጣላለክ አንዳንድ ግርም ሲሄድ ይጋጫላ እንጋጫለን ግን ወዲያው እንፈተዋለን ገብቷላ ቁጭ ብለን እንፈተዋለን እና ደስ ይላል ህይወታችን እንዴት አሁን ከአካባቢው ጋር ያለው ነገር ነግረሽኛል እንዴት ነው አሁን ቀደም እንዳልኩሽ ቤት ውስጥ እንዴት ነው አሁን ያላችሁበት ነገር ከማለትም ልጅ የላችሁም ቤተሰቦቻችሁም ከናንተ ርቀው ነው ያሉት ብለሽኛል ሁለታችሁ ናችሁ ተሳስባችሁ ምን ብላችሁ ተቻችላችሁ የምትኖሩት እንዴት ነው ጻብ ሲኖርስ አሁን ቤተሰብ ቅርብ ካልሆነ ብትጣሉ እንኳን ማን ነው የሚያስታርቃችሁ ጻብስ ገብቶባችሁ አያውቅም ወይ ቢያለው ቀደም እንኳን ከሰው ጋር ከራስ ጋር ማንዳንዴ ተጣላለ ገብቷላ እንጣላለን ግን ማንንም በመሃላችን አይገባም እኛው ነው የምንፈታው እንጨቃጨቃለን በቃ እሱን ፊቱን መልሶ እኔም ፊቴን መልሽ የምንተኛበትም ቀን አለ ግን የሆነ እንትን አንልም ገብቷል አናካብደው
በቃ እንደዚህ አጥፍተሃል እንደዚህ አጥፍተሻል ተፈታ ሰው እንዲሰማብን አንፈልግም እንደዛ ነው ስራ አለኝ ብሎኛል ባንቺ በኩልስ ያለው እንዴት ነው 2 አመት ያለ ስራ መቀመጡ ስራ የለሽም አሁን እኔ ያው እንደምትይኝ የቤት እመቤት ነኝ የለኝም ቅድም ስላነሳው ብዬ ነው ወደ ስራ ወጣች ከጓደኛዋ ጋር ምናምን ስላለኝ ጓደኛዬ የሆነ ትንሽ ድግስ አለባትና እሱ ላግዛት በሚለው ነው እንጂ ዲቴል የሚከፈለኝ ስራ ምናምን የለም በቃ ቤት ነው ሙሉ ቤት አጽዳለሁ ያው ሴት ልጅ መታበስለውን አዘጋጃለሁ ምናምን የቤት እመቤት የሚባል እንደዛ ነው እንጂ እስካሁን የለኝም እንግዲህ ስራ ከሌለሽ አሁን እሱ ከስራው ውሎ ሲገባ ብዙ ነገሮች እያስተካከልሽ እንግዲህ እየጠበቅሽ ነው ማለት አዎ ግድ ነው ኃላፊነት መወጣትማ ግድ ነው ምክንያቱም እሱ ላይ ብቻ ጫናው የውጪው ጫና እሱ ላይ ሆነ የቤት ውስጥም ጫና እሱ ላይ ሆነ ከባድ ነው ለዛም ነው የቀለለን ያልኩ ገባላ አንዳችንን ካልተጋገዝን ከባድ ነው እሱ ብቻ ይሁን ካልኩኝ ግን መውደቅም አለ ስለዛ አክሰዋለሁ የቤት ውስጥም ቢያንስ መልካም አሁን እሱ እየሰራ እንትን የሚለው እሱ ነው ባንተ በኩል ያለው ስራስ እንዴት ነው የስራ ቦታ ያለክ ነገር ስራ እንዴት ነው ያው እኔው በጣም ደስተኛ ነኝ በስራዬ ስራም ሰራለሁኝ በቂ የሆነ ትዳር እንግዲህ አለኝ ያለውን ነገር አብረን ነው በቃ ምንም ነገር በመተሳሰብ ነው ትዳር ሲባል አንድ ሰው ብቻ ኃላፊነት አይደለም የሁለት ሰው ስሜት ነው በመተሳሰብ በመረዳዳት ነው የውጭውን የሰራሱ የቤቱን እንጂ ተሳንተስ በመባባል ነው ህይወታችንን እንግዲህ እስካሁን እየሰራንም ያለነው ብቻ ብዙ ነገሮችን አብረን እያሳለፈን ነው ምንም ነገር ሲመጣ አብረን ይያራለን አሁን በስራ ቦታ በኩል ያለውስ እንዴት ነው ማለት ትዳር ውስጥ አንዳንዴ ግጭት ይኖራል በስራ ቦታ በኩልስ ያለው ነገር ግጭት እንዴት ነው ስለ ስራ እስኪ የምትሰራውን አንዳንድ ነገሮች ንገረኝ ያው በስራዬ በጣም ደስተኛ ነኝ ስራ ቦታ ደግሞ ከማንም ጋር ጸብ የለኝም በቃ በመከባበር ደንበኛ ሲመጣ ዝቅ ብለ ማስተናገድ ምንም ነገር ምናምን ነገር ብቻ ብዙ ስራዎችን አብረን ነው እዛ ብዙ ጓደኞች አሉኝ ስራ ባልደረባዎቼ ከነሱ ጋር አብረን ነው የምንሰራው ምናምን ነገር እንደውም እነሱ ስለ ትዳር እንዴት ነው ምናምን እያሉ ይጠይቁኛል ትዳር በጣም ደስ የሚል ነገር ነው ምናምን እያልኩኝ ለነሱ እንደውም እንዲያገቡ ምናምን ነገር እመክራቸዋለሁ ትዳር ማለት ነው እኔ ከኖርኩበት አንፃር ማለት ነው ትዳር በጣም ደስ የሚል ነገር ነው በጣም ይሄን ነው የምትሰራው ስራ ምን አይነት ነው ስራ የምሰራው ያው እዚህ የሆነ ሱቅ አለን እዛ ሱቅ ነው እኔ የምሰራው ስራ ሻጭ ነህ ማለት ነው ሻጭ ነው እንደውም የገዛነው እቃ እኮ ካንተ መግዛት እንችል ነበር ምን አይነት ስራዎች ነው የምትሰራው ያው ሸቀጣሸቀጦችን ምናምን ከውጭ እቃ ምናምን እናመጣዋለን ምናምን ነገር እንደዛ አይነት ስራዎችን እንሰራለን መልካም አሁን የሥራ ቦታ ያለው አሪፍ ነው እንዴት ነው አንዳንድ ጊዜ ወንዶች ልጅ ለመውለድ በጣም ይጓጓሉና ትዳር ውስጥ ከገቡ በኋላ ወንዶች ቶሎ ነው ልጅ መውለድ የሚፈልጉት በአንተ በኩልስ ያለው እንዴት ነው የልጅ ፍላጎት ጉጉት እንዴት ነው የለም ነው ስለ ትዳር ሲባል እኮ የሆነ ዝም ብለህ የምትገባበት ነገር አይደለም ከዛ ሲቀጥል ደግሞ ህይወት ነው በቃ እዚህ ጋር ህይወት ነው ለምንድነው በቃ እዚህ ጋር በመተሳሰብ ነው ምንም ነገር እና የልጅ ምናምን ነገር ደግሞ ያልከኝ እስቲ እያሰብንበት ነው የልጅ ነገር እስቲ እሷም ምናምን ነገር ብቻ እስቲ ወደፊት የምናየው ይሆናል እሱ እንግዲህ የፍቅር ቆይታችሁም ትዳር ውስጥም የቆያችሁት በጣም ደስ የሚል ጊዜ ነበረ አሪፍ ቆይታ ነበረን የረሳችሁን ነገር ካለ ማመስገን የምትፈልጉት ሰው ካለ እድሉን ልስጣችሁና እስኪ ያው በመጀመሪያ ምንም የረሳነው ነገር የለም ጨርሰናል እናመሰግናለን ማመስገን የምንፈልገው በመጀመሪያ ደረጃ ለዚህ ያደረሰን አምላክ እግዚአብሔር ይመስገን በመቀጠል ቤተሰቦቻችንን ማመስገን ፈልጋለሁ ሲቀጥል ደግሞ ሚስቴን በጣም አመሰግናለሁ ሲቀጥል ደግሞ አንተ አክብረህን ወደህን እዚህ ስለመጣህ በጣም እናመሰግናለን ባንቺ በኩልስ ያለው እኔም ብሎታል ምንም መልክ የለኝም እንግዲህ የፍቅር ቆይታችሁ የትዳር ቆይታችሁ ሙሉ ሐሳባችሁን አጋርታችሁኛል በጣም ደስ የሚል ነበር
ቀጣይ ሳምንት ደግሞ ስጦታዎቹን ይዤ እመጣለሁ። ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ላይ ሐሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። የዛሬ ታሪካችን ይሄን ይመስል ነበር። እንግዲህ ውድ ተመልካቾቻችን በካሜራውን አስቀምጠናል ቤት ውስጥ። እንግዲህ ከባለቤቷ ጋር ሆነን ድብቅ ካሜራውን አስቀምጠናል። እስኪ ባለቤቱ ሚስትየው ምን እያደረገች ነው፣ ቤት ውስጥ ምን እየተከናወነ ነው ሚለውን ነገር በድብቅ ካሜራ እንከታተላለን። እንደ ሁኔታው ለባለቤቱ ማሳየት ካለብን እናሳየዋለን። እንግዲህ ያለውን ነገር በድብቅ ካሜራ የያዘውን ነገር ተከታትለን ምን ደርስበት ይሆናል። እንግዲህ አብራችሁን ነው። እጅል ሄዳ አሁን እንዴት ፈታ እንደምል እስከምትመጣ እንዴት እንደናፈቀችኝ አጠይቁ። ቤቱ ላጸደው እስከምትመጣ ደግሞ ወጣቱ ሲገታተል ቆይቶ ውዴ መጣች። ኤላ እንዴት ነሽ? አለሁኝ። አለሽ አትበይኝ። አለካችኝም እንዴ? ደግሞ ናፍቀሽኛል። እኔም እኮ ናፍቀሽኛል። እየመጣሁልሽ እኮ ነው። እሺ እኔ ወድ በቃ ቶሎ ነው ደግሞ ያ ጅልም ስለወጣ እንዴት እንደናፈቅሽኝ አትጠይቂኝ። ኦኬ እሺ በቃ ሰፈር ልደርስ ነው መጥቻለሁ። ስብስብ ብዬ ነው የምጠብቅሽ። እሺ 5 ደቂቃ። እሺ ነይ። እሺ እሺ ስልኬ ሰካና ሰላም ለዚህ ቤት የኔ ተናፋቂ እንዴት እንደናፈቅሽኝ እኔስ እንዴት በጉጉት እንደመጣው ያጅል ባልሽ የለማ ባልሽ አትበኝ ያጅል የለም ወይ እኔ ደግሞ ሲቀጥል እኮ ያንቺ ባለኝ እንጂ እሱ መስታይ ባል ብትሆኚ ሳንቺ ሌላ ባል አገባሽ እና እሱ ጥፋቱ የኔ ነው አሁን እና የማን ነው ያንቺ ነው እንዴ እኔ ምን አደረኩኝ ለማንኛውም ሲታሚኝና ወደ እንትን ብንሄድ አይሻልም በጣም ናፈቅሽኝ ሲቀጥል ጠረንሽ እንዴት እንደናፈቀኝ አትጠይቂኝ እኔም እንደዛው የኔ ተናፋቂ ለስኮነ ስፍስፍ ያልኩትኝ ጠረንሽ ደስ ሲል ዛሬ ደግሞ ለየት ይላል እና አንቺ ስፍስፍ ብለሽ አንገቴ ስር እንድትገቢ በሚለው ነው የኔ ፍቅር የኔ ውድ ባል መጀመሪያ እኮ አንቺ ባታጠፊ ኖሮ እስካሁን ተጋብተን አንድ ላይ እንቀመጣለን እኔ ምን አጠፋው ምን ማለት ነው እኔ ምን አጠፋው እንዴ እኔ ምን አጠፋው የዛን ጊዜ ባንጣላ ይሄን ከብት እጅ አገባዋለሁ እንዴ ያኔ እኮ አንቺ ዝም ብለሽ በንዴት ተነሳስተሽ ያረክሽው ነገር ነው አንቺ አትበይኝ እኔ ይኸውልሽ ባልሽ ነኝ ሴትዮ እሺ እኔ ውድ ባል ያኔ ማንንም ወሬ ሰምተሽ እኮ ነው ከእንዴት ተለያየ ነው ባይኔ እኮ ነው ያየሁሽ አንድ ላይ ስትዝናኑ ባይኔ ነው ያየሁሽ ያኔ እኮ ክለብ ያየሻት ልጅ ጀስት እንደ ጓደኛችን ነች እንጂ እኮ ምንም የተለየ ነገር ኖሮን አይደለም ምን ይውድ ጀስት እንደ ጓደኛ እኔና አንቺ እኮ ያኔ እንደ ጓደኛ ነን ገብቶሻል ከጓደኛነት ከዛ ምን አልፋለን እኮ ከጓደኝነት ነው ወደዚህ የገባነው ቢሆንም አንቺ እንዳሰብሽው አይደለም ወይ ኦኬ ማልቀና መስሎሽ ነው በሰዓቱ ማልናደድ መስሎሽ ከስሻለሁ በቃ ያኔ ውድ ደግሞ እንዴት እንደናፈቅሽኝ እኔስ በጣም ሊናፈቅሽኝ ሰውዬሽ ሳይመጣ በቀን እኮ ሱሰኛ አረግሽኝ ኮኒስ ብቲ ሰውዬሽ ሳይመጣ ለምን ውስጥ ገብተን አንዝናና እንዴ ቆይ ትንሽ ቁጭ በይ አሁን አይደል እንደመጣሽው እንዴ እኔ እኮ በጣም ሊናፈቀኝ ደግሞ ማንን ለማማለል ነው ይሄን እንደዚህ ለብስሽ መጣሽ
አንቺ ነው ሌላ ማንን ይሆናል? ኧረ ጎዳናውን አላየሽም? በጭራሽ አንቺ እያለሽልኝ እኔ እኮ በጣም ነው የሚቀነው። ደግሞ አንቺ እያለሽልኝ አትበይ። እኔ ለአንቺ ባልሽ ነኝ። እሺ አንተ እያለህልኝ እንደዚህ ስትይኝ ሙቀት ይሰማኛል።